ፓስቲ አማረኝ። የመርካቶን ትውስታ እየጻፍኩ ባለሁበት አሁን የመርካቶ ፓስቲ ማስታወሴ አምሮቴን ቀሰቀሰብኝ። ይሄኛው እርግዝናዬ ከዚህ ቀደም ከነበሩት በተለየ ብዙ አማርኛ ያለበት ነው። ከዚህ ቀደም በነበሩኝ እርግዝናዎች ወጣ ያለ ባህሪ ለውጥም ሆኖ አምሮት ብዙም አልገጠመኝም። በነፍሰ ጡርነት ወቅት ያለን የአምሮት ነገር የማውቀው ከአሁን እርግዝናዬ ጋር መጠነኛ ቢሆን ተመሳሳይ በነበረው መንግስቱን ጸንሼ በነበረበት በሁለተኛው የእርግዝና ወቅት በተከሰተ ሁለት ገጠመኞች ብቻ ነበር። የመጀመሪያው ጊዜ መጽሐፍ ቅዱሴን እያነበብኩ እያለሁ ስለ ናዝራዊት ደንብ በተጻፈበት ክፍል ላይ ይመስለኛል ዘኍልቍ 1:6 ዘቢብ የሚለውን በተመለከትኩ ጊዜ ከፍተኛ የዘቢብ ፍላጎት መጣብኝ። ዘቢብ ወትሮውንም ቢሆን የምወደውና ከቤቴ የማይጠፋ ነገር ቢሆንም በዚያን ሌሊት ግን ማግኘት አልቻልኩም ነበር። ጊዜው ሌሊት በመሆኑም ወጥቼ መግዛትም ሆነ አምጡልኝ ብዬ ሰው መጠየቅ አልችልም ነበርና እንዳማረኝ ነጋ። ሆኖም ግን በተለምዶ በሀገራችን እንደሚባለው በዚያ ሌሊት ያማረኝን ባለማግኘቴ በልጄ መንግስቱ ሰውነት ላይ የወጣ ሽታ ወይም ደግሞ በርዝ ማርክ የለም። ሁለተኛው የአእምሮት ትዝታዬ ደግሞ ከምንም በመነሳት ሳይሆን እንዲሁ ያማረኝ ትሬፓ ነበር። ደግነቱ የንጋት አምሮት ነበርና ለትሬፓ የሚሆነውን ጨጓራ በማለዳ ለማግኘት አልተቸገርኩም ነበር። ያለ ወትሮ ያንን ሳደርግ ያየኋቸው እናቴም ነገሩን ገብቷት ለአእምሮ መወጫ የሚሆነውን ትሬፓ የሰራችልኝ ራሷ ነበረች። ይህ የአሁኑ እርግዝናዬ አምሮትን ጨምሮ የተለያዩ በእርግዝና ወቅት ይከሰታሉ የሚባሉ አካላዊ ለውጦችና የስሜቱ ውጣ ውረዶች ሁሉ ያየሁበት ነው። ያለፉት 3 እርግዝናዎቼ ሁሉ በ20ዎቹ የእድሜ ክልል ውስጥ እያሉ ያለፍኩባቸው ከመሆናቸው ጋር የሚያያዝ እንደሆነ እርግጠኛ ባልሆንም በጣም ቀላልና የሚወደዱ እርግዝናዎች ነበሩ። ከ36ኛው ሳምንት በኋላ ከሚፈጠርብኝ እብጠት ወይም ደግሞ ስዌሊንግ እና የክብደት መጨመር በስተቀር የማከናወነው ሁሉ ከእርግዝና በፊት አከናውነው በነበረው ምቾትና ንቃት ማከናወን የምችል ነበርኩኝ። አሁን ምናልባት ያረገዝኩበት ሁኔታ በራሱ አስጨናቂነት ያለውና ልወጣው የሚገባ ብዙ የቤት ስራ ያለበት መሆኑ ተጨማሪ ጫናን አሳርፎብኝ ሊሆን ይችላል። በመጀመሪያው ሰሞን የነበረው የህመም ስሜት ብዙ ቀኖችን በመኝታ እንዳሳልፍ ያደረገኝ ነበር። ከህመሙ ለማገገም ከሚወስድብኝ የብዙ ቀናት እረፍት አስፈላጊነት የተነሳ ደግሞ ወድጄ አዘወትረው የነበረው የአካል ብቃት እንቅስቃሴ ለማቋረጥ አስገድዶኛል። ከእርግዝና ጋር አብሮኝ የሚመጣውን አይቀሬ የክብደት መጨመር በቶሎ ለመመለስ በሚያስችለኝ የአካል ብቃት ላይ ብቆይ ደስ ባለኝ ነበር። አልተሳካም። አሁን ያማረኝን ፓስቲ ዱዋውዬ ላስመጣ ተነስቼ ሻይ ላፈላ ነው። ሰኔ 2015 ዓ.ም ከቀናት በፊት መጽሐፍ ያቆምኩት በፓስቲ አምሮት ምክንያት ነበር። ዛሬ ወደ መጽሐፍ ያመራኝ ሌላ አምሮት ነው። የፓስቲ ሳይሆን የአልኮል መጠጥ አምሮት። የወይን ጠጅ ወይም ጠላ አሊያም ውስኪ አይደለም ያማረኝ ቅራሪ ነው። ቀጭን እጣቢ የመሰለ ጎምዛዛ ቅራሪ። አምሮት ምን ጨነቀው፣ ህጉም ይሉንታም የለበት። ያሻውን አምጡ ይላል። እንደ ፓስቲው ልኬ አላስመጣውም። ላስመጣ ብልም ቅራሪ ይሸጥ እንደሆነ አላውቅም። የጠመቀ ዘመድ ወይ ጎረቤት ይኖር ይሆናል። ቅራሪ ፍለጋ የሚያንቀሳቀስ ነፃነት ግን ከኔ ጋር የለም። አሁን አምሮቴን በቅራሪ ሳይሆን ውሃ በኮምጣጤ ወይም ቬንገር በመጠጣት ለመመለስ እየሞከርኩ። መቆጠቤ ከእምነት ጋር የተያያዘ ነው። ቅራሪ ብቀምስ እግዚአብሔር እንደማያሳዝነው በመፍራት ሳይሆን በብዙዎች መረዳት አልኮልን መጎንጨት እንደ ኃጢአት የሚታይ በመሆኑ ከሆነም ወቅት በኋላ ከነጭራሹ ላለመቅመስ በመወሰኔ ነው። መጠጥና ጫት። ጠጭነትና የመጠጥ ሱስ ብዙዎችን የጎዳ፣ ላልተገባ ብዙ እርምጃ የዳረገ፣ ብዙ ስድቦችን፣ ሰዎችን፣ ቤተሰቦችን የበደለ እንደሆነ የታወቀ ነው። በግሌ ከማውቃቸው በጣም በዚያ የተጎዱ ሰዎችና ከጎበኘኋቸው በአንዳንድ የማገገሚያ ማዕከላት ውስጥ ካሉ ተጠቂዎች ህይወት የተማርኩት ከመጠጥ ጋር ያለን ግንኙነት በአብዛኛው ጤነኛ እንዳልሆነ ነው። ብዙ የተከበሩ ሰዎች በመጠጥ ተጽዕኖ ስር ሆነው ቀለው ሲገኙ፣ ወጣቶች በመጠጥ ሱስ ምክንያት ሊደርሱበት ከሚችሉት ብዙ የከፍታ ስፍራ ሲገደቡና ለብዙ ያልተገባ ውሳኔ ሲዳረጉ፣ እንዲሁም መጠጥ ለብዙ ሚስቶች ሐዘንና ለልጆች ሰቀቀን ምክንያት ሲሆን እንጂ ሰዎች ገዝተውና ተቆጥተው ሲገለገሉበትና በልክ ሲዝናኑበት ብዙ አልተመለከትኩም። ስለ መጠጥ ያለኝን እይታ ለመፈተሽ የተገደድኩት ወደ እምነት መንገድ ከገባው በኋላ ነው።
ከዚያ በፊት በቁም ነገር እንዳስበውም ሆነ ስለ መጠጣት አለመጠጣት ግልጽ አቋምን እንዲይዝ የሚያስገድደኝ ፈተና አልነበረብኝም። መጠጥም ሆነ ያለ ልክ የሚጠጣባቸው ቦታዎች ልማዴ አልነበሩም። ልክ እንደ መጠጥ ሁሉ በተመሳሳይ ሁኔታ ለሱስ በሚዳርጉ እንደ ጫት ባሉ የእጽ አይነቶች ተጠቃሚነት ፈተና የተቸገርኩበት ጊዜ ኖሮ አያውቅም። ባለፍኩበት የሙዚቃ ህይወት ውስጥ ሱስ አስያዥ ብዙ ነገሮች ተጠቃሚ ያለውና ለሁሉም ግዴታ በሚመስል አይነት የብዙዎች ልምምድ ቢሆንም እኔ ግን አንዴም ለመሞከር ዳርቶኝ አያውቅም። የሚቅሙ ሰዎች በተሰበሰቡበት ቦታ የሚኖር ጨዋታ ልክ በቡና ዙሪያ እንዳለ የመሰብሰቢያ ጨዋታ ሁሉ የሚያስደስት ነገር እንዳለው ባልክድም ተጠቃሚዎቹ ባላስቀይም እጅግ የሚጎመዝዝ ቅጠል እየቀነጠሱ ማመንዠግ ምንም አይነት አጓጊነት ሆነ ማራኪነት ያለው ሆኖ አላገኘሁትም። ጫት ቅመሽ ካላወቅሽ መጎምዘዙን በምን አወቅሽ የሚል ጥያቄ ቢፈጠርባችሁ ተገቢ ነው። ደስ ከሚያሰኝ ሽታው ባሻገር ጣዕሙን የቀመስኩት ገጠመኝ እንዲህ ነበር። በወቅቱ 10 ዓመት እንኳን አይሆነኝ አይመስለኝም። ጎረቤታችን የነበረችው አክስቴ እማዬ ጥሩ ወርቅ ከአንድ ሰው ጋር ቆማ ስትነጋገር ሳለች የሚያወሩት ጉዳይ ጆሮዬ ውስጥ ገባ። ሰውየው በግቢ ውስጥ ያለውን የጫት ተክል ለመግዛት ነበር የሚያነጋግራት። እንደማይሆን ደጋግማ ብትነግረውም እርሱ ግን በጣም ተፈላጊ እንደሆነ ነበር የሚነግራት። ተክሉን ምን ተፈላጊ እንዳደረገው ግልጽ ሆኖ ባይገባኝም የሚበላ ቢሆን ነው ብዬ በመረዳት የመቅመስ ፍላጎት አደረብኝ። ያገኘሁትን መረጃ ለወንድሜ ለኃይለ አብ ካካፈልኩት በኋላ ሁለታችንም መቅመስ እንዳለብን ተማመንን። የኛ ቤትና የአክስቴን ቤት የሚለየው የጥቁር ድንጋይ ግንብ አጥር ላይ ያለችው አነስተኛ አረንጓዴ የብረት በር ከፍተን ልክ ልጆቿ እንደሚጠሯት እማዬ እያልን እየተጣራን ወደ ቤት ውስጥ ገባን። ባገኘናት ጊዜ ከጫቱ ተክል መብላት እንችል እንደሆነ ጠየቅናት። ባቀረብንላት ጥያቄ በጣም ተደናግጣና ተቆጥታ ወደ ቤታችን ሸኘችን። አክስታችን በጣም ማብላትና ማጠጣት የምትወድ ነበረችና ለጫት ሲሆን የታያት ንፉግነት ለመቅመስ የበለጠ ፍላጎት ጨመረብኝ። ስለዚህ ተፈቅዶልንም ባይሆን እንደምንም መቅመስ እንዳለብን ወሰንን። ወደ ቤት የተመለሰን አስመስለን ትንሿን የብረት በር ከፍተን ከዘጋን በኋላ እዚያው ግቢ ውስጥ ቀረን። በዝግታና በጥንቃቄ ጫቱ ተክል ወዳለበት የአትክልት ቦታ ገባን። ከዚያም ለየራሳችን ቀጥፈን ወደ አፋችን ጨመርነው። ያን ሁሉ መሽሎክሎክ ውስጥ የገባንለት ቅጠል ፈጽሞ ደስ የሚል ጣዕም እንዳለው ደረስንበት። ውይ ምንም አይጣፍጥም፣ ይመራል ተባባልን። ሁለታችንም ካፋችን ተፋ ነው። ምን ሲሉ እንደዚህ የሚጎመዝዝ ነገር እንደሚበሉ እየገረመን ወደ ቤታችን ተመለስን። ወደ መጠጡ ስመለስ ያደኩበት በደንብ የሚጠጣበት ቤት ነው። አባቴና ወዳጆቹ ተሰባስበው እየተጫወቱ ሲጠጡ አስታውሳለሁ። የሚያጠጣው ሰው ባይኖርም አባቴ ከእጁ ላይ የመጠጥ ብርጭቆ አይጠፋም። ነገር ግን ሰክሮ ሲወላገድ ወይም ደግሞ ሲረብሽ ግን አላስታውስም። ከሞቅታ ያለፈ ነገር ተመልክቼበት አላውቅም። እኔ ያላየኋቸው እንደዚያ ያሉ ገጠመኞች በህይወቱ አልፈው ሊሆን ይችላል። እኔ እስካየሁበት ድረስ ግን ሲጠጣ እንጂ ሰክሮ ችግር ውስጥ ሲፈጥር አላስተዋልኩም። አባቴ በሚጠጣ ጊዜ የታናሽ ወንድሜን በትንሹ ያቀምሰው ነበር። ያንን ግን ለእኔ ለሴት ልጁ የሚያደርገው አልነበረም። ከዚያ ጀርባ ያለውን እርግጠኛ ምክንያት ባላውቅም ለሴት ልጅ የሚሆን ነገር እንዳልሆነ ያስብ እንደነበር እጠራጠራለሁ። እኔም ቀረብኝ ብዬ ቅር አልሰኝም ነበር። ምናልባት እናቴ ያዘውትራ ስታደርገው የማያት ነገር ስላልነበረ ይሆናል። በቤት ውስጥ ፊት ለፊት የተቀመጠ የመጠጥ ጋሪ ነበርና በራሴ ተነሻሽነት ልክ ተደርድረው የነበሩ መጽሐፍትን አንስቼ እንደማነበው ወይም የሙዚቃ ቫይኒል ሸክላን አንስቼ ያዳምጥ እንደነበረው ከመጠጡም ለመቀማመስ ብፈልግ ብዙም የሚያግተኝ ነገር አልነበረም። ሆኖም ግን ያንን ለማድረግ የሚያስደፍረኝ ጉጉትና ፍላጎት አልነበረኝም። ለረጅም ዓመታት ያህል መጠጥ ከሚጠጡት ባልመደብም ፈጽሞ ከማይጠጡት ወገንም አልነበርኩም። ጠጣው ከተባለም ምናልባት ተጀመረ ወይም ብርጭቆዬ ላይ ጭማሪ ተሞልቶልኝ ካልሆነ በቀር ከአንድ ብርጭቆ በላይ ስጠጣ አላስታውስም። በሚጠጡ ወዳጆች መሃል ሲሆን የማይጠጣ ሰው እንዳይከብዳቸው በማለት በአንድ ብርጭቆ መጠጥ ልመስላቸው ሞክር ነበር። ዘመድና ቤተሰብም ጋር ለበዓል በመሄድ ጊዜ ጠጅም ይሁን ጠላ ከተጋበዝኩ ደስ ብሎኝ በልክ የጠጣ ነበር። ይህም በእምነት መንገድ ውስጥ ከገባው በኋላ ያለምንም ወቀሳና የመተላለፍ ስሜት እየወደድኩት አድርገው ነበር። በእምነት ምክንያት ካወቅኳቸው የሌላ ሀገራት ወንድሞችና እህቶች ጋር ልል ስጋውያን ክርስቲያኖች ሳይሆኑ በቤተክርስቲያን ሽምግልና በብስለትና መሰጠት ደረጃ ካሉ ጋር ሌላም አልኮል ባይሆን ወይንን ከነነጭ ከቀዩ እያልን
ተጎንጭተን ጌታን አመስግነን የምንመገበውን እራት ስንታደም ቆይተናል። ምናልባትም የወይን ተጎንጭነት መጠነኛ ዕውቀት ኖሮኝ ከሆነ የተማርኩት ከነዚህ ህብረቶች ነው። ይህ በኢትዮጵያውያን አማኞች መካከል እንደ ዋና ኃጢአት የሚቆጠር ነገር በመሆኑ ከሀገር ልጅ ክርስቲያኖች ጋር በሙሉ ነፃነትና ተፈቅዷል አልተፈቀደም ከሚል ውይይት መሳይ ክርክር በተላቀቀ መልኩ አድርጌው አላውቅም። ልከኝነት የክርስቲያን መስመር እንደሆነ አጥብቄ አምናለሁ። ነገር ግን መጠጥ ቀጥተኛ ኃጢአት ከሚመስለው ህብረተሰብ መካል ነኝና ጉዳይ ብዬ ልከራከርበት ወይም ደግሞ መብቴ ብዬ የሙጥኝ ልለው አልቻልኩም። ስለሚበልጠው ሲባል አልኮልን በመጠን በመጎንጨት ውስጥ ያለን መጠነኛ ደስታ ትቼዋለሁ። ነገሩ ለውይይት በሚነሳበት አጋጣሚ እንደ ሌሎች አንዳንድ ርዕሶች ሁሉ ይህን ያለ ፍርጃና ስሜታዊነት ለመወያየት የሚችሉ ብዙ ክርስቲያኖች አልገጠሙኝም። የጌታ እራትን በምንወስድ ጊዜ ልክ ኢየሱስ ለደቀ መዛሙርቱ እንደሰጠው ወይን ጠጅ ለምን ጥቅም ላይ አይውልም በቪምቶ እና በመሳሰሉት ለማድረግ በማሰብ ውስጥ ከኢየሱስ በላይ ጽድቅ ነን ባይነት ያለ አይመስላችሁም ወይ? ደግሞስ ሳይበላና ሳይጠጣ ከመጣው ከዮሐንስ በተቃራኒው እየበላና እየጠጣ የመጣው ሲያሙት በላተኛና የወይን ጠጅ የቀራጮች የኃጢአተኞች ወዳጅ ማቴዎስ ከምዕራፍ 11 እስከ 19 ሉቃስ 7:34 ያሉት ጌታ ያደረገው ነገር እኛም ሰከርን። ኃጢአትም እስካልሆነብን ድረስ በልክ ብናደርገው ችግሩ ምኑ ላይ ነው በማለት በጠየቁ ጊዜ በብዙዎች አማኞች ያገኘሁት በቁጣና በስሜታዊነት መልስ የማይሆንን ንግግር ካልተናገሩ ኢየሱስ ለደቀ መዛሙርቱ የሰጠው የማያሰክር ወይንን ነው፣ የወይን ጭማቂ ነው እና የወይን ጠጅ አሉት እንጂ መች ሲጠጣ ነበር የመሳሰሉ ምላሾች ነበሩ። በመጽሐፍ ቅዱሳችን ለበርካታ ክፍሎች ስካር ግልጽ ክልከላና ነቀፋ ያለበት ነገር እንደሆነ እውቅ ነው። ወደ ጌታ መንገድ የመጣ ሰው ሳይሆን የአሮጌው ሰው መገለጫ እንደሆነም ተቀምጦልናል። የአሕዛብን ፍቃድ ያደረጋችሁበት በመዳራትና በስጋ ምኞት በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተበላለሳችሁበት ያለፈው ዘመን ይበቃናል። አንደኛ ጴጥሮስ 4:3 በክርስቶስ ቤተክርስቲያን ውስጥም አገልጋዮች ጌታ ወደ መከተል በመጡ በጎች ፊት በተገቢ አኗኗር ምሳሌ እንዲኖራቸው ሐዋርያው ጳውሎስ ሲመሰክር ያቀረበው ልከኝነት ለመጠጥ ታላይ አለመሆንን እንጂ ፈጽሞ አለመጠጣትን እንዳልሆነ እናውቃለን። አንደኛ ጢሞቴዎስ 3:8 ቲቶስ 3 አልኮል አለመጠጣት እንደ መጽሐፍ ቅዱሳዊ ክልከላ ተደርጎ በተለያዩ አጋጣሚዎች ሲጠቀም የምሰማውና በእኔ ጌታ ደግሞ መጠጥ ሊያስከትል ከሚችለው ስካር የተነሳ የማይበረታታ ልምምድ እንደሆነ ለማሳየት የተቀመጠ የምክር ቃል አድርጌ የምረዳው በምሳሌ 23:10 የሚገኝ የወይን ጠጅ ከሚጠጡ ጋር ትቀመጥ ለስጋም ከሚሳሱ ጋር የሚለውን ክፍል አብሮ ያስቀመጠውን ለስጋ የመጎምጀትን ጉዳይ በአማኞች መካከል ጭምር ሊጠነቀቅበት የሚሞክር ብዙ ሰው አለመኖሩ ያስገርመኛል። በግሌ ሳትሰክር ራስን በመግዛት በልክ መጎንጨት እንደምትችል ክርስቲያን ላለመጠጣት አሳማኝ ሆኖ ያገኘሁትና ለማቆም ውሳኔ እንደ ምክንያት የሚወስደው ስለ ደካማ ወንድም ሲባል መታቀብን ነው። አንደኛ ቆሮንቶስ 8:13 መጠጣትን ከናካቴው ትቼዋለሁ የሚለውን ቁርጥ አቋም ከመድረሴ በፊት እኔና ጥቂት ወንድሞችና እህቶች ለጸሎት ተሰብስበን በነበረበት በአንድ አጋጣሚ ጸሎታችንን ጨርሰን እየተጨዋወትን ሳለን ስልክ ጠራ። የደወለው የተለያዩ ዕቃዎችን ከአውሮፓ እንዲያመጣልኝ የማስቸግረው ልዑል የተባለ ወንድም ነበር። ሻይ ውስጥ ተኪላ ጠብ አድርጎ መጠጣት እወድ ነበርና እንዲያመጣልኝ የጠየቅኩትን ተኪላ ብራንድ ራሱን ባለማግኘቱ በወቅቱ ካገኛቸው ውስጥ ሊያስመረጠኝ ነበር አደዋውሎ። እኔም ታዲያ የሚሰሙኝን ላለመረበሽ ብዬ ስልኬን ይዤ ወጣሁ። በጊዜው ያላስተዋልኩት ነገር በብሉቱዝ አገናኝተን መዝሙር እየሰማን የነበረው ከኔ ስልክ እንደነበር ነው። እንዳይሰሙ የተጠነቀቅኩለት ንግግር ሳልፈልግ በደንብ እንዲሰሙት ሆነ። በብዙምባና በዝማሬ ከቆየንበት ሁኔታ በፍጥነት ወደ መጠጥ ወሬ መግባት ምን ያህል ሊከብድ እንደሚችል ማሰብ ይቻላል። ለራሴ የማላፍርበትና ጥፋት እንደሆነ በማላምነው ነገር ከሌሎች መረዳት አንጻር አፈርኩ። ሁኔታዎቹንም በቻልኩት መጠን አብራራሁላቸው። ከዚያ በኋላ ነገሩ በድብብቆሽ እንዳደርገው የምፈቅደው ህይወት ስላልሆነ ከነጭራሹ ተውኩት። እኔ ችዬበትና ገዝቼው የማደርገው ነገር ብዙዎችን ለማይወጡትና ሊጠፉበት ለሚችሉት ልምምድ ሊዳርግ እንደሚችል ተረድቼ የሀገሩ ፍጹም ኃጢአት እንደሆነ
ከሚቀበል ማህበረሰብ ጋር አብሬ ማመልክ በመሆኔ ስለ ብዙሃኑ አእምሮ ሲባል ተውኩት።